የአርሰናሉ ዝነኛ ተጫዋች ቲየሪ ዳንኤል ኦንሪ ሚኬል አርቴታና አርሰናል ላይ የሰጠው አስተያየት እጅግ መነጋገሪያ ሆኗል። እኔ በግሌ ቲየሪ ኦንሪ ብዙ የአርሰናል ደጋፊዎች በልባቸው የሚያስቡትን እንደተነፈሰ ይሰማኛል። ሄነሪ የተናገራቸው ንግግሮች መካከል አንድም ውሸት የሆነ ሐሳብን ያደመጥኩ አይመስለኝም። እናንተ ደግሞ የተሰማችሁን እንድታካፍሉኝ በአክብሮት ጋብዛችኋለሁ። ቲየሪ ኦንሪ ምን ተናገረ? ምንድነው ያለው የሚለውን ጥቂት ደቂቃ አብራችሁ ከቆያችሁ የምታደምጡት ይሆናል። ቲየሪ ኦንሪ ከአስተያየቱ ባለፈ አርሰናል በዝውውር መስኮቱ የትኛውን አጥቂ ማስፈረም እንዳለበትም ጥቆማውን ሰጥቷል። ይህ የአርሰናል የቀድሞ ጎል አዳኝ በመድፈኞቹ ቤት ቢመጣ የሚፈልገው አጥቂ የትኛው ነው? ትሰሙታላችሁ። አርሰናል የፊታችን እሁድ የዝውውር መስኮቱ ሲከፈት በይፋ ተጫዋች ለማዛወር ከፊት ሆኖ የቀረበው ክለብ እንደሆነ ታውቋል። አዲስ ተጫዋች ወደ ቡድናቸው ይቀላቀላል። የዝውውር ዜናም ተካተዋል። የተከበራችሁ የሸጋ ስፖርት ተከታታዮች ቪዲዮአችን ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሆኑ። በቀጥታ ወደ ጉዳያችን። ሚኬል አርቴታ ባለፉት 5 ዓመታት በአርሰናል ቤት ዋንጫ አለማንሳቱ ቲየሪ ኦንሪን ያስደሰተው አይመስልም። ይህ የአርሰናል የምንጊዜም ምርጥ የአጥቂ ስፍራ ተጫዋች ኤምሬትስ በራፍ ላይ ሐውልቱ የቆመለት ፈረንሳዊ ስለ አርሰናል አስገራሚ አስተያየቱን ሰጥቷል። ስቲክ ቱ ፉትቦል በተባለ ፖድካስት ላይ የቀረበው ቲየሪ ኦንሪ ስለ ሚኬል አርቴታ እና ስለ አርሰናል የሰጠው አስተያየት ምንድን ነው? እንመለከተዋለን። ቲየሪ ዳንኤል ኦንሪ ባለፉት 5 ዓመታት ሚኬል አርቴታ ዋንጫ አለማንሳቱ አንደርአቺቭ አድርጓል ወይንም ከሚገባው በታች አስመዝግቧል ሲል ተችቶታል። ቲየሪ ኦንሪ አርሰናልን ለመውደዱና ለመምረጡ ምክንያት የሆኑትን ሰዎች ሲያስረዳ በፖድካስቱ ላይ የነበረውን ኢያን ራይትን ዋነኛ ምክንያት አድርጓል። ቲየሪ ኦንሪ የአርሰናል ብቻ ሳይሆን በፕሪሚየር ሊጉ ታሪክ የታየ በእግር ኳስ ታሪክ ከተመለከትናቸው ምርጥ የአጥቂ ስፍራ ተጫዋቾች አንደኛው ነው ብል ማጋነን አይሆንብኝም። በአርሰናል ቤት 377 ጨዋታዎችን አድርጓል። 228 ጎልና 101 አሲስቶችን አርሰናል አስመዝግቧል። ከ1999 እስከ 2007 በቆየ የአገልግሎት ዘመኑ ደግሞ ለአጭር ጊዜ 2012 ተመልሶ በጥቂት የውሰት ቆይታው 2 የፕሪሚየር ሊግ ዋንጫ፣ 3 የኤፍኤ ካፕ ዋንጫዎችን አብሮ አንስቷል። ደግሞ 2003 በፈረንጆቹ አቆጣጠር በባሎን ዶር ሽልማት ሁለተኛ ሆኖ አጠናቋል። የ47 ዓመቱ ፈረንሳዊ ስለ ሚኬል አርቴታ ሲናገር በአርሰናል ቤት ጥሩ ስራን መስራት ችሏል ሲል እውቅና ሰጥቶታል። የራስህን ቡድን ለመስራት ቢያንስ 3 እና 4 የዝውውር መስኮቶች ያስፈልጋሉ። ለአሰልጣኙ ጊዜ መሰጠት ነበረበት። ይህንንም ማግኘት ችሏል። ባለፉት 3 ዓመታት የአርሰናል ሁኔታ ግን ስንመለከተው ቢያንስ የካፕ ውድድሮችን ዋንጫ ማሳካት ነበረበት ብሏል። አርሰናል ዋንጫ ማንሳት እንደነበረበት ምሳሌ ሲያነሳ ማንቸስተር ዩናይትድን እንደ ማጣቀሻ ተጠቅሟል። ማንቸስተር ዩናይትድ ዘንድሮ 15ኛ ሆኖ በፕሪሚየር ሊጉ አጠናቋል። ሄነሪ ሲናገር አሁን በብቃቱ የምንስቅበት ማንቸስተር ዩናይትድ እንኳን ባለፉት 5 ዓመታት በ5 የፍጻሜ ውድድሮች ላይ መድረስ ችሏል ብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ደግሞ 2 ዋንጫዎችንም አሳክቷል። 2023 ላይ ካራባው ካፕ እና 2024 ላይ የኤፍኤ ካፕ ዋንጫን ቀይ ሰይጣኖቹ ወስደዋል። 2 የዩሮፓ ሊግ የፍጻሜ ጨዋታ ላይ ደርሰው ተሸንፈዋል። በኤፍኤ ካፕ ጨዋታም እንደተሸነፉም አይዘነጋም። ሰዎች ጥያቄ ሲያነሱ እረዳቸዋለሁ። ምክንያቱም ቡድኖች ዋንጫ ማሸነፍ አለባቸው። ይህ የሚኬል አርቴታ ቡድን ዋንጫ ማሸነፍ ካልቻለ ቢያንስ እንኳን ለፍጻሜ መድረስ አለበት። እኛ ግን ባለፉት 5 ዓመታት ለፍጻሜ አልደረስንም ሲል ቲየሪ ኦንሪ የአርቴታ ቡድን መሻሻል እንዳለበት ነው እየገለጸ የሚገኘው።
ቡድኑ የአጥቂ ስፍራ ተጫዋች ማዘዋወር እንደሚያስፈልገው ጭምር ቲየሪ ኦንሪ ይናገራል። የ9 ቁጥር አጥቂ ቡድኑ ያስፈልገዋል። ብዙ የአርሰናል ደጋፊዎች የ9 ቁጥር አጥቂ ቡድኑ ማስፈረም እንዳለበት የሚያስታውሱት ጨዋታዎችን ማሸነፍ ሲያቅተንና ጎል ማስቆጠር ሲሳንን ነው። ነገር ግን ሪያል ማድሪድን ስናሸንፍ ወይ ማንቸስተር ሲቲ ላይ 4 ጎል ስናገባ አጥቂ እንደሚያስፈልገን ይዘነጉታል በማለት ይናገራል። አጥቂ ያስፈልጋል እያለ ደጋግሞ ሄንሪ ለሚኬል አርቴታ አስተያየቱን ሰጥቷል። ስለ አርቴታ ሲናገር ባለፈው የዝውውር መስኮት አጥቂ የማዘዋወር እድል ነበረው፣ ጊዜውም ነበረው። ነገር ግን ሚኬል አርቴታ ምርጫው ያደረገው ራሂም ስተርሊንግን ነው ሲል ገልጿል። ቲየሪ ኦንሪ ቀጥሎም ሲናገር አርሰናል በዚህ ክረምት የትኛውን 9 ቁጥር አጥቂ ቢያስፈርም ትመርጣለህ ሲባል የእርሱ ፍላጎት ሁሊያን አልቫሬዝ እንደሆነ ተናግሯል። አርጀንቲናዊ የአጥቂ ስፍራ ተጫዋች ከማንቸስተር ሲቲ በ95 ሚሊዮን ዩሮ አትሌቲኮ ማድሪድን ባለፈው ክረምት ላይ ነበር የተቀላቀለው። በዚህ የውድድር ዓመት 54 ጨዋታዎችን ለስፔኑ ክለብ አድርጎ 29 ጎሎችንና 7 አሲስቶችን አስመዝግቧል። ሄነሪ ስለ ሁሊያን አልቫሬዝ ሲናገር ይህ ተጫዋች የማይደክመው ተጫዋች ነው። በኦሎምፒክ ላይ ሲወዳደር አይቼዋለሁ። ደግሞ በኮፓ አሜሪካም ይጫወታል። በሁሉም ውድድሮች ላይ ለመጫወት ራሱን ዝግጁ ያደርጋል። ቡድኑ የሚያስፈልገውን ግልጋሎት ለመስጠት ወደ ኋላ የሚል አይደለም። ለኔ ምርጥ የ9 ቁጥር ተጫዋች እርሱ ነው። ሁሉም ቦታ ላይ መጫወት ይችላል። ደግሞ የሚጫወትበት መንገድ የሚገርም ነው። እኔ ሁሊያን አልቫሬዝን እወደዋለሁ። ብቻውን ሆኖ ተጋጣሚ ላይ ጫና ማሳደር ይችላል። በፈለግከው ሰዓት ይገኝልሃል። የቆመ ኳስም ያስቆጥራል ሲል ለሁሊያን አልቫሬዝ አድናቆቱን ሰጥቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። አርሰናል ይህንን ተጫዋች ከአትሌቲኮ ማድሪድ ለማዘዋወር ፍላጎት እንዳለው ይታወሳል። በዚህ የክረምት የዝውውር መስኮት ሁሊያን አልቫሬዝን ወደ ቡድናቸው ለመቀላቀል የ25 ዓመቱን አርጀንቲናዊ ዳግም ወደ ፕሪሚየር ሊጉ ለመመለስ አርሰናል ብቻ ሳይሆን ሊቨርፑልም ፍላጎት እንዳለው themetro.com ያስነብበናል። ሁሊያን አልቫሬዝ በማንቸስተር ሲቲ ቆይታው 103 ጨዋታዎችን አድርጎ 36 ጎሎችና 19 ለጎል የሚሆኑ ኳሶችን አቀብሏል። ወጣቱ የ25 ዓመት ተጫዋች ከሀገሩ አርጀንቲና ጋር 1 የዓለም ዋንጫና 2 የኮፓ አሜሪካ ዋንጫን አሳክቷል። ከማንቸስተር ሲቲ ጋር ሆኖ ቻምፒየንስ ሊግ እና ፕሪሚየር ሊግ ዋንጫንም ስሟል። በትልልቅ ውድድሮችና ፍጻሜዎች ላይ የቡድኑ ወሳኝ ተጫዋች እንደሆነ ደጋግሞ ማሳየት ችሏል። ይህንን የአጥቂ ስፍራ ተጫዋች ነው ቲየሪ ኦንሪ ወደ አርሰናል እንዲመጣ ፍላጎት እንዳለው ያሳየው። የተወደዳችሁ የመድፉ ደጋፊዎች ቲየሪ ኦንሪ አስተያየት ምን ተሰማችሁ? ሚኬል አርቴታን በተመለከተ የሰጠውን ምልከታ እንዲሁ ደግሞ ስለ ሁሊያን አልቫሬዝ ሐሳቡን እንዴት ታዩታላችሁ? ኮሜንት ላይ አስተያየታችሁን እጠብቃለሁ። ከመድፈኞቹ ጋር በተያያዘ ግን አርሰናል ማርቲን ዙቢሜንዲን ለማዘዋወር ከጫፍ ደርሷል ተብሏል። ይህንን የ26 ዓመት ስፔናዊ የሕክምና ምርመራ ለማድረግ አርሰናል ዝግጅቱን አጠናቋል። የፊታችን እሁድ የክረምት የዝውውር መስኮት ሲከፈት የመጀመሪያ ፈራሚ ሆኖ ክለቡንም ይቀላቀላል ተብሏል። 51 ሚሊዮን ፓውንድ የውል ማፍረሻውን አርሰናል በመክፈል ይህንን ተጫዋች ወደ ስብስቡ ይቀላቅለዋል። በዚህ የክረምት የዝውውር መስኮት የአርሰናል ዋነኛ የዝውውር ኢላማ የአጥቂ ስፍራ ተጫዋቾችን ማስፈረም ነው። ለዚህም ደግሞ ቪክቶር ዮኬሬሽ እና ቤንጃሚን ሼሽኮ ጋር ንግግር ጀምሯል። ከዚያ ባለፈ ግን የቡድኑን ወሳኝ ተጫዋቾች ኮንትራት የማራዘምም ኃላፊነት ተጥሎበታል። ቡካዮ ሳካ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ሊያንድሮ ትሮሳርድ፣ ቶማስ ፓርቴ፣ ማይልስ ሉዊስ ስኬሊ እና ኢተን ዋኒየሪ ኮንትራታቸውን ለማራዘም በአርሰናል ቤት ድርድር እያደረጉ የሚገኙ ተጫዋቾች ናቸው። በዚህ መሃል ግን ሆኖ ማርቲን ዙቢሜንዲን ወደ ክለቡ ለመቀላቀል አርሰናል ስራውን ሁሉ ጨርሷል ነው የተባለው። የአርሰናል አዲሱ ተጫዋች ለመሆን ስለተቃረበው ስለ ማርቲን ዙቢሜንዲን ያሰናዳንላችሁን ጥንቅር ወደ ቻናላችን በመግባት እንድትከታተሉ እንጋብዛችኋለን። ሰላም። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።